አቢንዳ ዳጣ መኪና ውስጥ ሲያወሩ ሰማቸው። ምንድን ያወሩት? ማለቴ ምንድን የሰማቻቸው? አዎ ከቅርብ ጊዜ ወዲህ እየወፈርሽ ነው። ደስ ይላል በጣም። በድጋሚ ልደርሽ ናታን ነው ብቻ ነው። ከዚህ በኋላ የምሻልሽ ይሄን ቤት ለቀሽ መውጣት ነው። አረ እንደዚህ ራሱ ቆንጆ ነሽ። እና እሺ ልብስ ልቀይር ወይስ እንደዚህ ቆንጆ ነኝ? አርግዘሽ ነው እንዴ? ምን ማለት ነው? ሰላም ነፍሰ ጡር ነሽ? እሺ ዳጣ ይቅርታ። ከጉድ ነው ያወጣሽኝ። አብጌል እኮ ከቤተሰብ ጋር አቆራርጣኝ ነበር። ግን ከምር ነው እንደዛ ይጻፍኩ እንዴ? አንብበሽዋል እንዴ? ሳላነበው እንዴት አጠፋዋል? ይቅርታ ዳጣ፣ አንቺ ጻፍሽልኝ መስሎኝ ነው። እና እኔ እንደዛ ብጽፍላ አንተ እንደዚህ ነው የምትመልሰው? እሺ ምን ማለት ነበረብኝ? እኔ ከማስበው አንፃር አንተ መመለስ የነበረብህ ይህ ነገር ልክ አይደለም ምናምን ነበር ማለት የነበረብህ። እሺ ይቅርታ በቃ። አይ ጣጣ የለውም። ያው ዳጣ ኤቢ ናት አሳሳተች። አሁን ለመናገር እኔ እንደዛ ታስባለህ ብዬ አልጠበኩም። አረ ተይ ዳጣ፣ ሰው እኮ ያስባል አይባልም። የሚያስበውን የሚያውቀው አንድ እሱና እሱ ብቻ ነው። እሱማ ልክ ነህ፣ ግን እኔ አልገመትኩም። እሺ ይቅርታ በቃ ዳጣ። ያቺ አብጌል ልክ ናት ማለት ነው። ልክ ሳትሆን ክፉ ነች። ቢሆንም መጠርጠሯ ልክ ነው። ለማንኛውም ናታን አዝናለሁ። ዳጣ ከምር ግን ያን ያህል የሚያሳዝን ነገር ነው ያደረኩት? አዎ ናታን፣ እኔ ነፃነት እንዳይሰማኝ ነው ያደረግከው። እሺ በቃ እንዳልተፈጠረ አድርገሽ። ቢስ በቃ እሞክራለሁ። ቻው በቃ። በትክክል ምን እንድትሰማሽ አላወቅኩ። እንዳልሽ ለእኔ የወንድምነት ስሜት ብቻ ካለሽ እናያለን። ካልወደድሽኝ ከተሳሳትኩ ለአንቺ ያለኝ ስሜት ለዘላለም እቀብረዋለሁ። እውነት ለእኔ ስሜት ካለሽ ደግሞ ጊዜ ይፈጅብኛል እንጂ የራሴ አደርግሻለሁ። እናም ዳጣ እፈትንሻለሁ። ለእኔ ያለሽ ስሜት ምን እንደሆነ ማወቅ አለብኝ። ያነበብኩት መጽሐፍ ለዚህ ካልጠቀመኝ መቼ ሊጠቅመኝ ነው? ማርቴ ወይ ሰላም ባለፈው ምን አለች ነበር ያልሽው? መቼ? ባለፈው ነው። ባለፈው ራስሽን ቻይ ብለሽ ያልሻት እዚህ። አንተ ሰውዬ እንዴት ነው? አረች በቃ አልፈልግም አለችኝ ብዬ እኮ ነግሬ ነበር። እና ምክንያት ምንድነው አለች? አርጅቻለሁ ከዚህ በኋላ ምን ያደርግልኛል ብላ እኔንም ጭምር አስደነገጠች። አይ ሰላም፣ እሷ እንደዚህ ካለች እኔ ምን ልሆን ነው? አይ ጥሩ ነው እንግዲህ። ግን ቆይ ለምን ጠየቅኝ? አይ ሐሳብሽ ጥሩ እንደሆነ አሁን ነው ቆይቶ የገባኝ። ያኔስ ሐሳቡን ሳነሳው ቅር ብሎ ነበር እንዴ? አይ ቅር አላለኝም ነበር፣ ግን ጉዳይ አላደረኩትም ነበር። አሁን ሳስበው ግን አንቺ ትክክል ነበርሽ። ትክክል በሆነስ እሷ ካልፈለገሽ ምን እናደርጋታለን? አስገድደን አናስወጣት ነገር ሁለቷን መርሳት ነው የሚሆነው። እሱስ ልክ ነሽ። ቆይ እስኪ ያናግራታለሁ። አንተ አናገርካት? እኔ
ምን ለውጣለሁ ብለን ምናልባት ሐሳቧን እንድትቀይር እመክራታለሁ ካልክሽ ማሞከሩ አይከፋም ቆይ እኔ የምልሽ ማርቲ የውሃስ ነገር እንደው ምን ይሻላል ወደሞ ምን ሆነች ስሜ ብላ ውሃ ሆና ቀረች እኮ ምን አድርጋ ነው ኧረ ተያትማ በሞቴ እስኪ ንገረኝ ምን አድርጋ ነው ምንም አትለው ነገር አላት ማርቲዬ ደብያ ጓጓይ ነው ስሞት ልንገረኝ እንዴ ምን አድርጋ ነው ይኸውልሽ እኔ መኪና ውስጥ ቁጭ ብያለሁ እሺ ይኸውልሽ መኪና ውስጥ ቁጭ ብዬ ያየዋት ከቤት ወጣ በሩ ላይ የሆነ ነገር ትፈልጋለች እሺ ከዛ በኋላ ጠራዋትና ምንድነው ስላት እስክሪብቶ ጥዬ ነው አለችኝ እሷ ሁሉ ጊዜ እንደ እስክሪብቶ የምትጠለው ትምህርት ቤት እኮ ወስዳ አንድ ቀን ይዛ ተመልሳ አታውቅም ይሄው በሷ ምክንያት ደርዘን ገዝቼ ነው ቤት ያስቀመጥኩት እንዴ እሱ እኮ አይደለም የሚገርመኝ እስክሪብቶን በር ላይ እየፈለገች ሰዓት እኔም እሷን አምኜ ወርጄ አብሬያት መፈለግ አንተ ታዲያ ከዛ ይኸውልሽ ፈልጌ ድክም ሲለኝ ጊዜ ቆይ እስቲ ውሃ የት ነው የጣልሽው ብዬ ስጠይቃት ምን ብትለኝ ቆንጆ እሺ እንዴ እስክሪብቶን የጣልኩት እቤት ነው አትለኝ ደስ ቆም አይ ምን ታደርገው አይዋ ተጫወተች ዛሬ አሁን ሰው ብለህ ታምናታለህ ታዲያ አሁን ቤት ውስጥ ከጠፋባት ውጭ ምን ልታደርግ ነው የምትፈልገው የኔም ጥያቄ እኮ እሱ ነበር እስክሪብቶ ወደ ቤት ጥለሽ ለምንድን ነው እዚህ የምትፈልጊው ስራት ምን ብትለኝ ደግሞ አሪፍ ነው ቤት ማብራት የለም አትለኝ አይዋ ተጫወተች ቢልኳች ነገሩ ምን ታደርግ የሷ ብርሃን ያለው ውጭ ነው ወይኔ ልጄ ግን ቀልድ ነው የእውነት በጣም ነው የሚያሳስበኝ ደው አንዳንድ ጊዜ በሽታ ይሁን እንደ እያልኩኝ በጣም የምጨነቀው ኧረ እባክሽ ተመርጥ ይኸውልሽ በሷ ምክንያት ያላናገርኩት ዶክተር የለም ዶክተሮቹ ሁሉም እንደሚሉ ታውቂያለሽ እድሜዋ ሲጨምር ማለት ከፍ ስትል ሁሉም ነገር ይስተካከላል ነው የሚሉት አይዋ ግን አንዳንዴ ጨነቅ ሲለኝ ምን እንደማስብ ታውቃለህ እሷን መምሰል እንዴ እኔስ ብት አይዋ ወይ ዳሬ ምን ፈልገሽ ነው የምትቀሰለሽው? እኔ ምንም አልፈለኩም። ደግሞ እኮ ምንም አልጠፋኝ። ምንም ነገር ካልጠፋኝ ደግሞ እኔ ምንም አልፈልግም ማለት ነው። እሺ አሁን እግሬን አሞኛል፣ ተነሽልኝ። ተነሺ። እኔ የምልሽ አንቺ ስትወለጂ ግን እኔ እማዬ ሆድ ውስጥ ነበርኩ እንዴ? አዎ። ግን ምን እየሰራው ነበር? እየተጫወትሽ ነበር። ግን እኮ እኔ ምንም አላስታውስም። ታዲያ ጅል ስለሆንሽ ነው የማታስታውሽው እንዴ? እኔ ጅል ነኝ እንዴ? ኤቢ ጅል ባትሆኝማ ተነሽልኝ እያልኩሽ አትጋደሚብኝም ነበር። ደግሞ ማለት ነው ባለፈው ዕለት አባቢና ዳጣ መኪና ውስጥ ሲያወሩ ሰማኋቸው። ምን ሲያወሩ ሰማኋቸው? ምንድን ነው ያወሩት? ማለት ምንድን ነው የሰማሻቸው? ዳጣ እያለቀሰች ነበር። ብታይ ስታለቅስ አሳዘነኝ። እኔ ራሱ ላለቅስ
ነበር። ምንድነው ያወሩት? ለምንድነው ያለቀሰችው? እኔ እንጃ አረሳሁት። አሁን ይረሳል። ውሃ በደንብ አስታውሺ። የምታስታውሺ እኮ ለማታ ስመጣ ኬክ ይዤሽ እመጣለሁ። አስታውሺ። አሁን አስታወስኩት። ኬክ ስትይ ትዝ አለኝ። ያኔ ማለት ነው ዳጣ እኔ ምንድነው ያልኩት እያልሽ 100 ጊዜ ካልሽ ንገሪኛ። ኬክ ጋብዝሻለሁ ብለኛል። እንደዚህ ማለት ነው። ተነሽልኝ ከዚያ አሁን ተነሽ። ታስጠላ። ደግሞ ምንድን ነው የሚሻለኝ? ደህና ነገር የምታወራ መስሎ ናታንዬ ልትወጣ ነው እንዴ? አዎ ለውጣ ነው። ግቢ ነኝ። አይ ተው በቃ ከወጣ በኋላ አጸዳዳዋለሁ። ኧረ ችግር የለውም ለውጣ ነው። ነይ ግቢ። እኔ ምን ናታንዬ ከዳጣ ጋር ተግባባችሁ እንዴ? ባለፈው ከፍቷት ነበር። አዎ ተግባብተናል። ነይ ከምትቆሚ ቁጭ በይ። ደግሞ እየወፈርሽ ነው። ምን ተገኝቶ? እውነት ወፈርኩ እንዴ? አዎ ከቅርብ ጊዜ ወዲህ እየወፈርሽ ነው። ደስ ይላል በጣም። የጤና ያድርገው አትልም? እኔ እኮ እዚህ ቤት ካሉት ሰዎች አንቺ በጣም ትገርሚኛለሽ። ምን ነው የሚገርም? በቃ እንዲህ ዝም ብዬ ሳይሽ ከባድ ሰው ነው የምትመስይ። ከባድ ሰው ምን አይነት? ከባድ ሰው ማለት በውስጡ ብዙ ሚስጥሮችን ይዞ ያን ሚስጥር ተቆጣጥሮ የሚኖር ሰው ነው። እና ደግሞ የሚያስበውን ነገር ሌሎች የማያውቁበት ሰው ለኔ ከባድ ሰው ይባላል። እና ሚስጥር ደብቀሻል እያልከኝ ነው? ሃይ እንደዛ አላልኩም፣ ግን ያው አለ አይደል ትንሽ ከበድ ትያለሽ። ኧረ ዛሬ በነገር ወረድክብኝ እኮ። እውነት ዛሬ ግን አለቀህም። ከምን ተነስተህ ነው ግን እንደዛ ያልከኝ? አይ ቢስ ነው። እንዴት ነሽ? ምን ነው? ምን ነው? አይ በክፋየሽ ብዬ ነው። መብቴ መሰለኝ። እሱስ ልክ ነሽ፣ መብትሽ ነው። አዎ በእናትና በአባቴ ቤት እንደፈለኩ መሆን መብቴ ነው። እሱስ ልክ ነሽ። ምን ነው ቴክስት እየጻፍሽ ነው? ምን ማለት ነው? ቴክስቱ ስላጠፋሽው ሳይታወቅ የሚቀር እንዳይመስልሽ። አይ ኤቢ ኪዲን ታሳዝኛለሽ እኮ። አሁን ናታን እንደዛ ብሎ ስለጻፈ እኔ ምን አገባኝ? ለምንድን ነው የማያገባሽ? ይኸውልሽ ሲጀመር እንደዛ አይባልም፣ ነውር ነው። ኖርማ በድብቅ እሱ ክፍል እየሄድሽ ስትባልጊ ነው። ኧረ በእናትሽ ኤቢ እንደዚህ አይባልም በኪዲዬ። የሚባልና የማይባል ነገር አንቺ አትነግሪኝም። ሰምኛለሽ? አሁን ሁሉም ነገር ለይቶለታል። በድጋሚ ልንገርሽ ናታን የኔ ብቻ ነው። ከዚህ በኋላ የምሻልሽ ይሄን ቤት ለቀሽ መውጣት ነው። አይውልሽ ናታንን እንደፈለግሽ ማድረግ ትችያለሽ። እኔ ግን ከዚህ ቤት አልወጣም። ለምንድን ነው የማትወጪው? አይ ሰላም፣ በግድ ልታናግሪኝ ነው አይደል? አይ ችግር የለውም። ግን ከምን ተነስተህ እንደዚህ ልትለኝ ቻልክ? ቆይ እኔ ምን ነው ከባድ? አንደኛ በህይወትሽ የሚያጓጓ ነገር ስትፈልጊ አይቼሽ አላውቅም። እና ደግሞ ብዙ አታወሪም። ከዚህም ቤት ወጥተሽ መቋቋሚያ እንስጥሽ ስትባይ አትፈልጊም። ሲከፋሽና ስትደሰሽም ውስጥሽ አያስታውቅብሽም። እና ከዚህ በላይ ከባድ ሰው መሆን አለ? አይ ናታን፣ እሱስ እውነትህን ነው። የኔ ህይወት ሙሉ በሙሉ ሚስጥር ነው። ውስጤን ብታየው ግን እንደዚህ እንደምታየኝ አይደለም። ቆይ ምንድነው? ሲያወሩት እኮ ይቀላል። ፈቃደኛ ከሆንሽ ለምን አትነግሪኝ? አይ ናታን፣ እሱን ስተው ይልቅስ በወሬ ይዤ ሰዓትን ገደልኩበት። በል ተነስና ሂድ። አንድ ቀን ግን ትነግሪኛለሽ ሰላምዬ፣ ቃል ግቢልኝ። እሺ አወራልሃለሁ። እሺ በይ በቃ ሰላምዬ፣ ደህና ዋይ። እሺ ሰምኛለሽ? ለምንድን ነው ከዚህ ቤት የማትወጪው? ምክንያቱም ቤት ስለሌለ። እና ቤት የለሽ እንደሆነ ታዲያ ሰው ቤት ልትኖሪ ነው እንዴ? አረ በኪትዬ ኤቢ እንደዚህ አይባልም። በቃ ቤት እግዚአብሔር ነው። አረ እባክሽ። ለማንኛውም ከናታን ጋር እንደዚህ ይሆን ከቀጥላለሁ የምትይ ከሆነ ሞትሽ ነው እሺ የምታፋጥኝ። ችግር የለውም፣ ለመሞት ዝግጁ ነኝ አይደል?
ዛሬ ደግሞ በጣም ሰላም ሆናችሁ እንዴ? አታየንም እንዴት እንደምንጓደድ? ኤቢ ለጋሪ ስለሆነ አብረሽኝ እንሂድ። አዳዲስ መጽሐፎችን እንግዛ። የምር ነው ናታንዬ? አዎ ከምሬ ነው። እና እሺ ልብስ ልቀይር ወይስ እንደዚህ ቆንጆ ነኝ? አረ እንደዚህ ራሱ ቆንጆዬ ነሽ። እሺ ወይ ደግሞ ሽቶ ምናምን? አይ አያስፈልግም፣ እንደዚህ ደርሰን። እሺ ናታንዬ። ቻው ዳጣ። ይቅናችሁ። አቢጉ አይለጋችሁ። ገርመኛለች እኮ እኔ የምልህ ናታን፣ አቢጌልን እያገዝካት ነው አይደለም? አዎ እንግዲህ እኔ እንድትቀየር የቻልኩትን እያደረኩ። አዎ እንግዲህ አንተ ከኛ በተሻለ እሷን መቀየር ትችላለህ። ችግር የለውም አባዬ፣ እኔ እንድትቀየር እያገዝኳት ነው። ግን እናንተም ክትትል አትቀንሱባት። ኤቢ በተፈጥሮ አቴንሽን ትፈልጋለች። ይሄ እኮ የሁሉም ሴቶች ባህሪ ነው። ይሆናል አባዬ። አዎ ሴት እኮ ለመታየት ነው የተፈጠረችው። ውበቷም ደስታዋም የሚፈካው ሴት ልጅ አደባባይ ላይ በነፃነት ስትታይ። ሴቶች በተፈጥሮ ትኩረት ይፈልጋሉ። ሴቶች እኮ አፈጣጠራቸው ራሱ ያምራል። ውብ አድርጎ ነው የፈጠራቸው። እስኪ እኛ ነን አሁን እኛ ወንዶች ምናችን ያምራል? እሱስ እውነት ነው አባዬ፣ በዚህ እኔም እስማማለሁ። አዎ ሚስት ስታገባ ራሷን እንድትጠብቅ ነው ማድረግ ያለብህ። ይኸውልህ ሴቶች ብዙ መዋቢያ የሚጠቀሙት አስቀያሚ ሆነው አይደለም፣ እንዲሁ ተፈጥሮ ስለሚያስጨንቃቸው። ደግሞ እኮ የእነሱ ውበት ለኛ ነው። ተውበው ስናያቸው ብቻ የምናገኘው ደስታ በጣም ልዩ ነው። አዎ አባዬ፣ ሴት ልጅ ፈጣሪ ውብ አድርጎ ነው የፈጠራት። አዎ አንድ ባል ሚስት አግብቶ የተፈጥሮ መብቷን የሚነፍክ ከሆነና እንዳትዋብ የሚከለክል የሚያጎሳቆላት ከሆነ የተጣለው ከተፈጥሮ ጭምር። ሲጀመር ሚስቱን የማያከብር ወንድ እኮ ወንድ ሊባል አይገባም። በትክክል አንድ ሴት ተጎሳቁላ ካያት በትክክል ተጠያቂ መሆን ያለበት ባሏ። በትክክል አባዬ። እንግዲህ እኔም ለሚስቴ ጥሩ ባል ለመሆን እሞክራለሁ። እሷ በተፈጥሮ ለመዋብ እንጂ ለመጎሳቆል አልተፈጠረችም። ውይ ኤቢ ጥላም የለሽ እንዴ? ደንግጠሽ ነው እንዴ? ለምን አልደነግጥም? ይልቅ የሚያስደነግጥ ነገር ልንገርሽ። ምንድን ነው እሱ? ይኸውልሽ ናታን ከኔ ጋር መጫወትና አብሮ መሆን ደስ እንደሚለው ነገረኝ። ታዲያ ይሄ ምን ያስደነግጣል? ደስ ይላል እንጂ። ወይኔ ስታስመሲ። እኔ በጣም ብዙ አስመሳይ ሰው አውቃለሁ፣ እንዳንቺ ግን አጋጥሞኝ አያውቅም። ምን ማለት ነው ደግሞ ይሄ? እኔ ናታንና አንቺ ብትስማሙ ለምን ይከፋኛል? ምክንያቱም ናታን ከዳጣ ጋር እንዲሆን ነው የምትፈልጊ። እሱ ያንቺ ግምት ነው ኤቢ። እኔ ከማናችሁም ጋር ቢሆን ደስ ይለኛል። ለማንኛውም እኔና ናታን ተስማምተናል። ትሰሚኛለሽ? ያቺ አይጥ በማላችን ልትገባ ብትሞክር ሲጣርጌ እንደምገላት ንገራት። እሺ? ዳጣን ነው አይጥ የምትይው? ምን ነው ተሰደበችብሽ? አይጥስ አይደለችም፣ ልቅም ያለች ቆንጆ ናት። እሺ ወንድም ካለሽ አጋቢያታ። አንቺ አርግዘሽ ነው እንዴ? ምን ማለት ነው? ሚስትም ባልም አንዳንድ ጊዜ እድል ነው ይባላል። በዚህ አልስማማም። ፈጣሪ ለኛ ሁሌም ደግ ነው። ክፉና ደግ እድል እያለ ያማርጣል። እሱስ ልክ ነህ። አንዳንደኛ ሰዎች ችግር ሲበዛብን ፈጣሪ እንድንሰቃይ ይፈረደብን ይመስላል። በትክክል አንድ ደሴ ውስጥ የሚኖሩ አንድ ነገረኛ ሰው ነበሩ አሉ። እሺ። እና ከሳቸው ነገር ፈጣሪ የማይቀር እና እኚህ ሰው አንድ ቀን አምሽተው ወደ ቤት ሲሄዱ ተቆፍሮ ያልተሞላ ጉድጓድ ውስጥ ይገባሉ። እሺ ከዛስ? ከዛ የአካባቢ ሰው ተረባርቦ በገመድ ከጉድጓድ ውስጥ ያወጣቸዋል። ከዛ አንድ ሰው ጠጋ ይልና እንኳን ፈጣሪ ያተረፈውት አላቸው። እና እንዳልኩ እኚህ ሰው ለፈጣሪም የሚመለሱ አይደሉምና እንኳን አተረፈውት ሲሏቸው አይ
የደሴ ህዝብ አወጣኝ እንጂ ፈጣሪማ ሊገለኝ አስቦ ነበር አሉ። የሚገርም ነገር እኚህ ሰው ቆሳስለው ደማቸውን ጠራርገው ወደ ቤታቸው ሲመለሱ ደሳሳ ጎጆአቸው ፍሬም በበጠሰ መኪና ፍርስርሱ ወጥቶ ነው ያገኙት። እና አየህ ፈጣሪ ከባዱን ነገር በቀላሉ ያሳልፋል። ይኸውልህ እኚህ ሰውዬ ቀድሞ ቤታቸው ደርሰው ቢሆን ኖሮ በዚህ የመኪና አደጋ ህይወታቸውን ያጡ ነበር። እውነት ነው አባዬ። እና ምን ልል መሰለህ ብዙም በእድል ማመን አያስፈልግም። ፈጣሪ ለኛ ክፉ ነገር አያዘጋጅም። በሰዎችና በራሳችን ነው ብዙ ችግሮች የሚፈጠሩት። እናም አንድ ሴት ተጎሳቁላ ብታያት እድሏ ነው ብለህ አትለፍ። የባሏ ድክመት ሊሆን ይችላል። የዚህ ቤት ጉድ እኮ ቢመዘዝ አያልቅም። እሱ ለምን ጉድ ነው የምታወሪው? አርግዘሽ ነው ያልኩሽ እኮ ነው። እና ባረግዝስ ለምንድን ነው ጉድ የሚሆነው? እንዴ እማ ያልሰማችሁ ጉድ? ኧረ እባክሽን አንቺ ልጅ ጉድ ጉድ አትበይብኝ። ቆይ ባረግዝ ምን ሆኖ ጉድ የሚሆነው? ይሄማ የክፍለ ዘመኑ ጉድ ነው እንጂ እንዴት እንደቀላል ታወሪያለሽ? ቆይ አንቺ ከዚህ ቤት ወጥተሽ አታውቂም? ባል የለሽ፣ ኬት አረገሽው? ማለት ኬት አመጣሽው? ከነፋስ አረገዝኩ። ጭራሽ እንዳረገሽ ማመንሽ? አላረገዝኩም ቤቢ፣ በቃ ስለወፈርኩኝ ነው። አሁን ውጪና ክፍሉን ላጽዳበት። እሺ ቂጣ ከሆነ ይጣፋል፣ ሽል ከሆነ ይገፋል ትላለች እማዬ። እዚህ ቤት እኮ በየቀኑ የሚፈጠረው ጉድ ቢጎተት ራሱ ያልቅም። ይኸውልሽ ሰላም፣ ይሄ ነገር እውነት ከሆነ እዚህ ቤት ከባድ ነገር የሚፈጠረው በጣም አደገኛ ነገር ነው። ከባድነቱ ላንቺ ነው። እሺ አንቺ ግን እየጠናሽ ነው እንዴ? ቆይ አንቺ ዝም ብለሽ አታጠኝም? ፈተና እኮ ደርሷል። እኔማ ግን ከፈተናው ከየት ነው የሚመጣው? ባለፈው ካስተማረን ነው አይደለም። እኔ እንደሱ አይደለም ያልኩሽ። እኔ ማለት የፈለኩት ፈተናው ከየት ተነስቶ ነው እኛ ጋር የሚደርሰው ነው ያልኩሽ። ምን ማለት ነው? እኔ ግን ማለት ነው የሚመስለኝ ፈተናው የሚመጣው ከሩቅ ሀገር ነው የሚመስለኝ። ከዛ እኛ ጋር ደረሰ የሚባለው ደግሞ እኛ ትምህርት ቤት ሲደርስ ነው የሚመስለኝ። አይ እንደሱ አይደለም። እሺ አሁን አንቺ የምታጠኚው ገብቶሻል? አዎ እየገባኝ ነው። አንቺ አልገባሽም? እኔ አልገባኝም። እሺ በቃ ሂጂ፣ ናታን ያስጠናሽ። ናታንም አይገባውም። ቆይ እሺ እኔ ላስጠናሽ? ኧረ አንቺ ከኔ በልጥሽ ነው የምታስጠኚኝ? ቆይ አንቺ ሳይገባሽ ነው እንዴ የምታስጠኚኝ? እንደውም ከዚህ ቤት ሂጂ። እኔ የምልህ የገዛቸው መጽሐፎች አንበብካቸው እንዴ? እንዴ ከመቼው? አሁን አይደል እንዴ ገዛቸው? ቆይ ግን ለማንበብ ስንት ቀን ይፈጅብሃል? ጥሩ መጽሐፍ ከሆነ 1-5 ቀን። ወይ እኔ ግን መጽሐፍ ማንበብ እንዴት እንደሚያስጠላኝ ብታይ። እነማ እየሄደው ነው አይደል? የሆነ ድግስ ሂደዋል፣ ግን ደግሞ አምሽተው ነው የሚመጡት። እና ታዲያ አንቺ ለምን አብረሻቸው አልሄድሽ? ድግስ ቤት ማንም ያቦካውን እንድበላ ትፈልጋለህ እንዴ? እንደዛ ይባላል። ቆይ እነሱ የበሉትን ብትበይ ምን ችግር አለ? ችግር አለው። እሺ አሁን ዳጣን እንጥራት። ለምን? እኔ ብቻዬን ነው አንተ ማውራት የምፈልገው። እኔ ምን ናታንዬ፣ ባለፈው ያልኩን ነገር አሰብክበት አይደል? ምን የሆነው? አንተ ከኔ ጋር ለመሆን የወሰንከውን። እሺ አሁን ዳጣን እንጥራት። ለምንድን ነው የምጠራት? እንዴ እንደዚህ አብረን ሆና ተይና።
እንዴ ሰላም ምን ነው ፊትሽ ተዋቆረ? ደከመሽ? ድክም አለኝ። እግሬ ልታጠብ ፈልጌ በጣም ነው የደከመኝ። እና አልጠብሽ እንዴ? አቤት አትጫወችብኝ እባክሽ። እንዴ ኪዲኔ ምሬ ነው ምን ታውቃለሁ? ኧረ ስለፈጠረሽ አንቺ ልጅ ስለተናገርሽ ራሱ እንዳጠብሽ ነው የምቆጥረው። እንደውም እግር አጥቤ አላውቅም ነበር። አሁን ልጠብና ትመርቂኛለሽ። የሆነ ደህና ነገር እንዲያጋጥመኝ መጣሁ። አንቺ ዳጣ ኧረ እባክሽ ነው ግፍ ይሆንብኛል እንዴ። ለምንድን ነው ዳጣ እንድትመጣ የፈለከው? እንዴ ውሃም ከናባዬ ጋር ስለሄደች እሷ ብቻዋን ስለሆነች የሚያጫውታት ሰው የለም ብዬ ነው። ምን አገባን ታዲያኛ? የራሷ ጉዳይ ነው። ሲቀጥል ደግሞ ሰላም አለችላት። እሺ ግን ብትመጣና እኔና አንቺ መታረቃችንን ብታይ ደስ አይልሽ? ምን ነው እንድትቀና ፈልገህ ነው? ለምን ትቀናለች? ምን ነው የጻፍካቸውን ቴክስቶች እኮ እኔ ነኝ ያነበብኩት። ሁሉንም ነገር አውቃለሁ። ደግሞ እንደ ጥሩ ስራ ታወሪዋለሽ። ቆይ አንቺ መቼ ነው ለምትሰሪያችሁ ስራ ማፈር የምትጀምር? እኔ ምንም ነውር አልሰራውም። እሷን ግን ወድሻለሁ ትላታለህ። እኔን ግን እዚህ እንኳን አስቀመጠ በስርዓት እንኳን አታወረኝም። አትዋሺ። እኔ ወድሻለሁ አላልኳትም። አሁን በቃ እሱን ይልቅ ተይውና ዳጣን ጠርቻለሁ ልምጣ። ምክንያቱም ምንም ውሃ ያነሳም። ለማንኛውም ግን ጥራትና የሚፈጠረውን ነገር እናያለን። አንቺ ልጅ የእውነት ልታጥቢ ነው ይዘሽ መጣሽ እንዴ? ሰላም ምን ታታለው? ታከብጃለሽ እንዴ? ባዩ ምርቃቷን ያሰብሽባት ደግሞ እንደ ዶሮ እንዳልጥሽ አናይ እንዴ? አንቺ ልጅ ዞር በይ። ሰላም ይልቀቂው አልኩሽ። እንዴ ታባሽ ወይኔ አንቺ ልጅ ሰላምዬ እንዴት ነኝ? እችላለሁ እንጂ በጣም እንጂ ደግሞ የእጅሽ ልስላሴ እንዴት ደስ እንደሚል። አይ ትንሽ ተደባድቤባቸው ነው እንጂ ወርቅ ነበርኩ። አሁንም ራሱ እኮ ወርቅ ነው። እሺ ሰላምዬ አሁን ደስ አለሽ? እኔን ደስ እንዲለኝ ብለሽ ነው ያጠብሽኝ? ደስ ሲልሽ ሳይ ደስ ይለኛል። ገና አሁን ያጠብኩሽ ደካመሽ ወይ ሲልሽ አውስላልሽ። እግዚአብሔር ይስጥሽ ዳጣዬ። ምንም ቢሆን እኮ እኔ የዚህ ቤት ሰራተኛ ነኝ፣ አንቺ ደግሞ የዚህ ቤት እንግዳ። አሁን ይሄንን እስቲ ማን ያደርገዋል? አንቺ የቤት ሰራተኛ አይደለሽ፣ የዚህ ቤት አባል ነሽ። አይደለሁም፣ ሰራተኛ ነኝ። እሺ ካድሽ። ግን ሰላምዬ አትመርቂኝም? ቀላል እመርቅሻለሁ። ፈጣሪ የሚወድሽን ባል ይስጥሽ። አሜን። የተመኘሽውን አትጪ። አሜን። የምትፈልጊውን ሳይሆን የሚያስፈልግሽን ይስጥሽ። አሜን። ወልደሽ አሳድጊ። የወላድ መካን አትሁኚ። አሜን። የተባረከ ትዳር ይስጥሽ። እንዴ ሰላምዬ፣ ኧረ ከትዳር ውጪ ምንድነው? ከትዳር ውጪ ምርቃት የለም እንዴ? እንዴ ከሱ በላይ ምን ምርቃት አለ? ኧረ ነፍና እንዴ ሎተሪ ድረስሽ ብር በብርኝ በዚህ ጋር አጨብ በዚህ ጋር 2 መኪና በዚህ ጋር 3 መኪና እንዴ ዘጭ ነው ያለው ሰላምዬ። ቆይ ምን አድርጋ ነው ይሁን ለምርቃት? አንተ ዝም ብለህ ነው እንደምትቀላቀል? ምን ነው ቀናሽ እንዴ? ያት ዳጣ እግሬን አጠበችኝ። ይገርማል ሰላምዬ። እንግዲህ ወልህ ካገባው አይቀር እንደዚች አይነቷን ነው። አዎ ስማ ሰላምዬ፣ በቃ ስትመጣ እኔ ክፍል ላይ በይልኝ። እሺ እሺ ሰራ
የታለች ዳጣ? ለምን አልመጣችም? እየመጣች ነው። ምንድነው ወድቆብሽ ነው? አይ እዛ ጋር ወርወር ያስቀምጫለሁ ብዬ ወድቆብኝ ነው። እና አታነሹም እንዴ? ኡፍ በቃ እነሱ አይደለም እንደምጨቀጨቀኝ። እኔም ይልቅ ዳጣ ለምንድን ነው አብራ ያልመጣችው? የጠየቅኩሽ መመለስ ስተሽ ሌላ ትጠይቅኛለሽ? ኡፍ በቃ እነሱ አይደለም ለምን እንደምጨቀጨቀኝ። እሺ ችግር የለውም። እናታን ፈልገኝ ነበር እንዴ? እዚህ እንድትጫወች እኮ ፈልጋለሁ። ውይ ለእሱ ነው እንዴ? ለእሱ ማይብ ያልቻለ እንዴ? ለምን ከሷ ጋር ትጫወቱ እንዴ? እሱማ እሷ አለች እኮ ግን እዛ ብቻሽ እንዳትሆኝ። ኧረ ያሳስባ አይደብረኝም። ሰላም እያለች ባይሆን እናንተ ትጫወቱ። እንካበል ኤቢ ቶሎ በይ አምጪልኝ። ይኸው እማዬ። አመሰግናለሁ። ማታ እኮ ስጠብቅሽ በዛው ተኛሽ። ማታ እኮ ሰዎቹ በቃ አለቀን ብለው አስመሹ። ምንድን ነው ደግሞ ፊትሽ ጥቁርቁር ያለው? ምን እኮ እማዬ ደህና ነኝ። ምንድን ነው መኝታ አልተመቸሽም እንዴ? አዎ እማዬ እንደዛ ነው የሚሆነው። ይሁን። ለምን ነበር ፈልግሻለሁ አልሽ? እማዬ የሆነ ነገር ልነግርሽ ነበር ግን እንዳትቆጪ። አይ እንግዲህ ቀኔን የሚያበላሽ ነገር ከሆነ እዛው አትንገሪ። እማዬ እንደሱ አይደለም። በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድን ነው ንገሪኝ። ረፍዶብኛል። ሰላም ግን አስተውለሻት ታውቂያለሽ? ወይ ጣጣዬ ደግሞ እሷ ማንን ትመስላለች ልትይ ነው? እንደዛ አይደለም እማዬ። እና ምንድን ነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆን ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ልትመሰክሪላት ነው? አይ እማዬ ጨዋ አታውቂም ማለት ነው። ሰላም ነፍሰ ጡር ነች። እሺ እንዴ እማዬ ምን አደረኩኝ? እንዴት እንደዚህ አይነት ንግግር ትናገሪያለሽ? እኔ ምን አደረኩ እናቴ? እሷ ራሷ ናት እርጉዝ ነኝ ብላ የነገረችኝ። ካላመንሽኝ ጤና ጠይቂያት። ሰላም